የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ ዛሬ ሁለት አፖች ይዤላችሁ መጥቻለሁ። የመጀመሪያው አፕ እንደምታውቁት እኛ ሳናውቅ ከጀርባችን ተደብቆ የኛን ስራዎች የሚሰልለን አፕ አለ። ሁላችሁም እዛ አፕ ውስጥ ገብታችሁ ያንን አፕ ኦፍ ማድረግ ይጠበቅባችኋል። እያንዳንዱን እኛ በዋትሳፕም ሆነ በቴሌግራምም በተለያዩ ሶሻል ሚዲያዎች ላይ የምንጻጻፋቸውን የምናወራቸውን ነገሮች አክሰስ እያደረገ ለተለያዩ ለጉግል ድርጅቶች ያንን ነገር ያስተላልፋል፣ በእኛ ላይ ይጠቀምብናል። ያም አልፎ ተርፎ የተለያዩ መረጃዎችን ፐርሰናል የሆኑ መረጃዎቻችንን ለሌሎች ነገሮች ያስተላልፋል። ይሄ አፕ ተደብቆ ነው የሚገኘው። ብዙውን ጊዜ አፖቻችን ውስጥ አናገኘውም። ለብቻው ተቀምጦ ተደብቆ ከውስጥ አፑ የሚጠቅመው ፕራይቬሲ ነው፣ ለጥሩ ነገር ነው እዛ ቦታ ላይ የተቀመጠው። ነገር ግን የእኛን ሚስጥሮች ወደ ሌላ ቦታ እያስተላለፈ ያለበት ሁኔታ ነው ያለው። ያንን አፕ ፈጥነን መዝጋት ይጠበቅብናል። ሌላኛው አፕ ደግሞ ባትሪያችንን ከጀርባው ባሉት ነገሮች የስልካችንን ባትሪ ሙጥጥ አድርጎ የሚጨርስብን አፕ ነው። ይሄ አፕ ምንም ጥቅም የለውም፣ አንጠቀምበትም፣ አንሰራበትም። ነገር ግን ደግሞ ከሁሉም አፕሊኬሽኖች የበለጠ ባትሪያችንን የመግደልና ባትሪያችንን የመምጠጥ ኃይል አለው። እሱን አፕ ደግሞ እንደዛው ሄደን እንዘጋዋለን ማለት ነው። አብራችሁ ይቆዩ። ወደ ቪዲዮ መግቢያው ላይ እንደነገርኳችሁ እኛን በድብቅ የሚከታተለን አፕ እንዳለ ነግራችኋለሁ። ያንን አፕ ለማግኘት ብዙዎቻችን ሰርች ብናደርገውም አይመጣልንም። እሱ ከውስጥ ተደብቆ ተቀምጧል። ስለዚህ እሱን ለማግኘት ቀጥታ ወደ ጉግል ፕሌይ ስቶሪያችን ውስጥ እንገባለን። ወደ ጉግል ፕሌይ ስቶሪያችን ጋር እንሄዳለን። ጉግል ፕሌይ ስቶሪያችን ጋር በምንሄድበት ሰዓት ላይ ፕሮፋይላችንን ከላይ እንነካለን። ፕሮፋይላችንን ከላይ ከነካን በኋላ ወደ ላይ ሳብ አድርገን ታች ላይ ሄልፕ ኤንድ ፌድባክ የሚል እናገኛለን። ሄልፕ ኤንድ ፌድባክ የሚለውን በምንነካበት ሰዓት ላይ እዚህ ጋር እንደምትመለከቱ እዚህ አይነት ነገር ውስጥ ያስገባናል። ወደ ላይ ሳብ በማድረግ ሰርች ቦታ አለ። ሰርች ቦታ ላይ ድሌት ብላችሁ ሴቭ ታደርጋላችሁ። ድሌት ብላችሁ ሰርች ታደርጋላችሁ። ድሌት ብለን ሰርች በምናደርግበት ሰዓት ላይ መጀመሪያ ላይ የሚመጣልን ድሌት አፕ ኦን ዩር አንድሮይድ ዲቫይስ ድሌት የሚል ታገኛላችሁ። እሱን አንድ ጊዜ እንነካለን። እሱን አንድ ጊዜ በምንነካበት ሰዓት ላይ በዚህ አይነት መልኩ ይከፍትልናል። ከዛ የመጀመሪያው ላይ ቶፕ ቱ ጎ ቱ አን አፕሊኬሽን ሴቲንግ የሚል ሰማያዊ ጽሑፍ ታገኛላችሁ። እሱን እንነካለን። እሱን በምንነካበት ሰዓት ላይ በዚህ አይነት መልኩ ይመጣልናል። በዚህ አይነት መልኩ ሲመጣልን ከላይ በኩል 3 ነጠብጣብ አለች። 3ቷን ነጠብጣብ አንድ ጊዜ እንነካለን። ከዛ እነዚህ 3ቱ ጽሑፎች ሲመጡልን የመካከለኛዋ ስፔሻል አክሰስ የምትለዋን አንድ ጊዜ እንነካለን። ከዛ ወደ ላይ ሳብ እናደርግና ዩዜጅ ዳታ አክሰስ የሚል እናገኛለን። ዩዜጅ ዳታ አክሰስ የሚል እናገኛለን። እሱንም ለማግኘት እንደምትመለከቱት እዚች ጋር ዩዜጅ ዳታ አክሰስ የምትለዋን አንድ ጊዜ እንነካለን። እሷን አንድ ጊዜ በምንነካበት ሰዓት ላይ ያንን አፕ እዚህ ጋር እናገኘዋለን ማለት ነው። ወደ ላይ ሳብ በማድረግ አፑን እዚህ ውስጥ ማግኘት እንችላለን ማለት ነው። ከዛ ቀጥታ ወደ ኋላ እንመለሳለን። የት እንገባለን? ኖርማል የስልካችን ሴቲንግ ላይ እንገባለን። ኖርማል የስልካችን ሴቲንግ ላይ እንገባለን። ከዚህ ውስጥ ወጥተን ኖርማል የስልካችን ሴቲንግ ላይ እንገባለን። እሱ ላይ በምንገባበት ሰዓት ላይ ኖርማል የስልካችን ሴቲንግ ላይ ስንገባ በዚህ አይነት መልኩ ሲመጣልን አፕስ የምትለዋ ላይ እንገባለን። አፕስ የምትለዋ ላይ ከገባን በኋላ እዚች ጋር እንደምትመለከቱት 3 ሰረዝ አለች። እችን 3 ሰረዝ አንድ ጊዜ እንነካለን። ከዛ እዚች ጋር የምትከፈት አፕ አለች።
የምትከፈት ነገር አለች። እሷን አንድ ጊዜ እንከፍትና ኦኬ እንላታለን። ከዛ እንደምትመለከቱት አፑ እዚህ ጋር ይመጣልናል ማለት ነው። አፑ አድ ፕራይቬሲ የሚል እሱ ይመጣልናል። እሱን አንድ ጊዜ እንነካለን። እንደምትመለከቱት በዚህ አይነት መልኩ ሲከፈትልን ኖቲፊኬሽን የሚለውን ነክተን እቺን እዚህ ጋር እናንተ እንደዚህ የተከፈተች ስለሆነ እቺን እዚህ ጋር ትዘጓታላችሁ ማለት ነው። ከዚህ በኋላ እናንተ የምትጻጻፉት ነገር ከሰው ጋር የምታወሩት ነገር ምንም እዚህ ጋር የሚመጣ ነገር የለም ማለት ነው። በዚህ አፕ አማካኝነት ይሄ አፕ የኛም መረጃዎች በቴሌግራምም በፌስቡክም በዋትሳፕም በኢሞም በተለያዩ ሶሻል ሚዲያዎች ላይ የምናወራቸውን ሚስጥሮች ወደ ሶስተኛ ወገን አይተላለፍብንም ማለት ነው። እሱ እዛ ጋር ተደብቆ ስራውን እየሰራ የኛም መረጃዎች ለተለያዩ ሰዎች ለተለያዩ ድርጅቶች እያከፋፈለ ያለው ነገር እዚሁ ላይ ይቋጭልናል ማለት ነው። ሌላኛውና ሁለተኛው የስልካችንን ባትሪ ዴይሊ እየጨረሰብን ያለውን ቪዲዮ ደግሞ አሁን አሳያችኋለሁ። አብራችሁ ይቆዩ። እንደተለመደው ወደ ስልካችን ሴቲንግ ላይ እንገባለን። የስልካችን ሴቲንግ ላይ እንገባለን። እሱ ላይ በምንገባበት ሰዓት ላይ እንደ ቅድሙ አፕስ የሚለው ላይ እንገባለን። አፕስ የሚለው ላይ በምንገባበት ሰዓት ላይ ልክ እንደ ቅድሙ ከላይ ያለችውን ሶስቷን ነጥብ እንነካለን። ከዛ ስፔሻል አክሰስ የምትለዋን እንነካለን። ከዛ ወደ ላይ ሳብ እናደርግና ዩዜጅ ኤንድ ዳታ አክሰስ የምትለዋን እንነካለን። ከዛ በዚህ አይነት መልኩ ሲከፍትልን እንደምትመለከቱት ሁለተኛውና በጣም ጎጂ የሆነው የስልካችንን ባትሪ የሚጨርስብን አፕ ዲጂታል ዌልቢንግ የሚል አለ። ይሄ አረንጓዴው ዲጂታል ዌልቢንግ የሚለውን እሱን ከራሳችን ላይ እንዘጋለን ማለት ነው። ይሄ እንደምትመለከቱት ዲጂታል ዌልቢንግ የሚለውን እናንተ ጋር እንደዚህ ኦን ሆኖ ይሆናልና እሱን በዚህ አይነት መልኩ ትዘጉታላችሁ። የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች ከነዚህ ከሁለቱ ቪዲዮዎች እንደተጠቀማችሁበት ሙሉ ተስፋ አለኝ። ውድ ቤተሰቦቼ ለዛሬው የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች በሌሎች አስተማሪ የሆኑ ቪዲዮዎች ሴቲንጎች እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ።